በሁለተኛው ዙር ኮሪደር ከጀመርናቸው 8 ኮሪደሮች ውስጥ አንዱ ነው። ወደ 4 ኪሎ ሜትር የመንገድ ርቀትን የሚሸፍን ነው። 4 ኪሎ ሜትር የሳይክል መንገድ አለው። የ8 ኪሎ ሜትር የእግረኛ መንገድ ተሰርቶለታል። የእግረኛ መንገዶቹን እንደምናየው በጣም ሰፋፊ ናቸው። መንገዱ ላይም እንደምናየው በርካታ ሰዎች የሚንቀሳቀሱበት ነው። የህፃናት መጫወቻ፣ ፋውንቴን፣ ፓርክ፣ የመኪና ፓርኪንግ የሚባል ያልነበረው መስመር ነው። በአሁኑ ሰዓት ግን ሶስቱ በጣም ማነቆ የተባሉ ቦታዎች ላይ የመኪና ፓርኪንግ መፍጠር ችለናል። ከዚህም በተጨማሪ ደግሞ ወደ 13 የሚደርሱ የታክሲና የአውቶቡስ መጫኛና ማውረጃዎችን አካተናል። ጥሩ መብራት ገብቷል። ከሁሉ በላይ ግን ይሄንን መንገድ ልዩ የሚያደርገው ከሌሎቹ ኮሪደሮች ሁሉ በርካታ ትናንሽ ቢዝነሶች የሚገኙበት መንገድ ነው። እነኚህ ቢዝነሶች በአብዛኛው አላነሳናቸው ሙሉ ለሙሉ በሚባልበት ከኋላ ቦታ ፈጥረን እነሱን ወደ ኋላ አስጠግተን በአዲስ መንገድ መስራት ያለባቸውም እንደ አዲስ እንዲገነቡ ነባሮቹም ደግሞ እንዲያድሱና ስታንዳርዱን የጠበቀ የከተማው ስታንዳርዱን እንዲያሟላ ተደርጎ እንደምናየው ሙሉ መንገዱ ላይ ቢዝነሶች አክቲቭ ናቸው። በርካታ የሥራ እድል ተፈጥሯል። ሰዎች የሚሸጡበት የሚሸምቱበት ምሽት እንኳን ብንመጣ እንደዚህ መንገድ ብዙ መንገዶች በዚህ ደረጃ አክቲቭ ናቸው ማለት ያስቸግራል። በጣም እሁድም ሌላውንም ቀን ጭምር የመነገድ የመሸጥ የመለወጥ በርካታ የህዝብ እንቅስቃሴ የሚታይበት ነው። ይሄ ሁሉ መንገደኛ ሲንቀሳቀስ ደግሞ የከተማችንን ጽዳት ውበት መጠበቅ ስላለብን ጽዱ አዲስ አበባን እውን ለማድረግ የህዝብ ንጽህና መጠበቂያ ወይም ደግሞ መጸዳጃ ቤቶች እንዲያገኙ አረፍ ብሎ ቡና መጠጣት ይፈልጉ መብላት ይፈልጉ መጠጣት ይፈልጉ ይሄንን ፋሲሊቲ ወይም ደግሞ አገልግሎት የሚያገኙበት መስመር ነው። እጅግ በጣም የተጨናነቀ መንገድ ነበረ። ዛሬ ሰፍቶ ቪው ጭምር እይታው ጭምር ከላይ ከጎሮ እስከ የካቲት 12 ወረቀት ፋብሪካ ድረስ በጣም የሚገርም ቪው ነው። ቀጥሎ ደግሞ እስከ መገናኛ ወደ ቦሌ የሚሄደው መስመር ላይ በግልጽ እናያለን። ቀጥሎ ካለው ከቪአይፒ ተርሚናል ወይም ደግሞ ከአየር መንገድ ተነስቶ የሚመጣው ወደ ሲኤምሲ ከሚሄደው መንገድ ጋር በዚህ ጋር ገጥሟል። ከዚህ ጋር ደግሞ ከመገናኛ ወደ ቦሌ ከሚሄደው መንገድ ወይም ደግሞ ከቦሌ አየር መንገድ ወደ መገናኛ ከሚሄደው መንገድ ጋር ገጥሟል። ኮኔክቲቪቲ የምንለው በደንብ የተተገበረበት ነው። ከሁሉ በላይ የምንሰራው ለህዝባችን ነው። ለህዝባችን በጊዜ በገባነው ቃል ልክ የጀመርነው በወቅቱ መጨረስ የቻልንበት ነው። ህዝቡ በተሻለ ሁኔታ በላስቲክና በተለጣጠፉ ቆርቆሮ ቤቶች ውስጥ ሳይሆን እንደዚህ ብርት ብሎ ለአይንም በሚያምር ለቢዝነስም በሚያመች ሁኔታ መነገድ ምቹ ሁኔታ እንዲያገኝ እግረኛው ምቹ ሁኔታ እንዲያገኝ ተሽከርካሪዎች ጊዜን መቆጠብ በሚቻልበት ሁኔታ በዚህ መንገድ መጠቀም ይችላሉ። በዚህ መስመር ከመለወጡ በፊት የነዱ ሰዎች ምን ያህል ሰዓት ይወስድ እንደነበረ ማየት እንችላለን። ማሰብና ማስተዋወስም ይገባል። ይሄ ብዙ ትርጉም አለው። እንደ ተራ ነገር የምንመለከተው ሳይሆን ረጅም ሰዓት ስራ ባለመግባት ወደ ቢዝነስ ወደ ቀጠሮ ባለመድረስ ወደ ህክምና ባለመድረስ ረጅም ሰዓት መንገድ ላይ ማጥፋት የትራፊክ ስርዓቱ በጣም አስጨናቂ ስለነበረ ያ ተቀርፏል። አሁን እዚህ መስመር ላይ ተቀርፏል። በወቅቱ በዚህ መስመር የሚጠቀሙ ጥሩ ማሳለጫ ነው። በሁለቱ ትልልቆቹ መንገዶች መካከል የ4 ኪሎ ሜትር ወደ የረርም የሚሄደው ኮኔክት ተደርጎ እየተሰራ ነው ያለው። በጣም ለኢኮኖሚው ትልቅ ግብአትን ይዞ የመጣ ነው። እንግዲህ ከተማችንን ውብ አበባ እናደርጋለን ስንል መሰረተ ልማቶቿን ማስፋት ማስዋብ መብራቶቿን ማደስ ቆሻሻ ማጽዳት ብቻ ሳይሆን ማህበረሰቡ የተሻለ ተጠቃሚ መሆን የሚችልባቸውን እድሎች በስፋት መፍጠር ነው። ሲሰራ በርካታ የሥራ እድል ተፈጥሯል። ከሁሉ በላይ አሁን ደግሞ ቋሚ የሥራ እድል የፈጠረው ትልቅ ደስታን የሰጠን ከስራዎቹ ሁሉ ውስጥ ዘላቂ
ልማትን በሚያመጣ ልክ በርካታ ስራዎች መፍጠሩ ነው። በጥቅሉ የጀመርነውን እንጨርሳለን። ለህዝባችን ቃል በገባንው ልክ ነው የምንሰራው። ስንሰራ ህዝባችንን አሳትፈን ነው የሰራነው፣ ብቻችንን አይደለም። የአካባቢው ማህበረሰብ ተሳትፏል። እነኚህ ሁሉ ከዳር እስከ ዳር የምናያቸው ከመቶ በላይ የሚደርሱ ህንጻዎችና ሱቆች የታደሱት በማህበረሰቡ ተሳትፎ ነው። ስንተባበር እንችላለን። ችለን ደግሞ ያሳየን ነው። ጠንክረን እንቀጥላለን። በዚህ የተሳተፉትን ሁሉ ያስተባበሩትንም ሰራተኞቻችንንም የአካባቢውንም ማህበረሰብ በራሴም በከተማ አስተዳደሩም ስም በአካባቢው ነዋሪም ስም ከልቤ ማመስገን ወዳለሁ።